ክርስቲያን ደልዳላ ነው። ሳይመረምር አይጮህም፣ ሳይመረምር አያጨበጭብም፣ ሳይመረምር አይከተልም፣ በከንቱ ነገር አያወራም፣ እቅዱንም አይለፈልፍም። በየቦታው ወሬኛ መሆን አይገባንም። እስቲ ዝም በሉ። መድኃኔዓለም እኮ ዝም ብሎ እኮ ነው ሰይጣንን ያጠፋው። ዝም ብሎ አጠፋው። ዝም ሰንበትን ሽረሃል፣ ዝም ሕግ ሽረሃል፣ ዝም በደል ፈጽመሃል፣ ዝም እርኩስ ምራቅ ሲተፉበት፣ ዝም ሲገረፍ፣ ዝም ሲጎትቱት፣ ዝም ሲቸነክሩት፣ ዝም ሲወጉት፣ ዝም አለና በሥራ ተናገረ። እስቲ ዝም ብላችሁ ስሩ። በሞት ዝም ብላችሁ ንግዱንም ስሩ፣ ትምህርቱንም ስሩ፣ ሕግም ተማሩ፣ እወቁ። ለቤተ ክርስቲያን ሰርታችሁ ስራችሁ ይታይ። ሁለት መነኮሳት 58 ዓመት በዝምታቸው ሰይጣንን አላግጠውበታል። ሰይጣን እቅዳችን የሚያበላሸው እየሰማን ዝም እንዲሁ በሞቴ አፈርሰውን። ከዛሬ ጀምሮ በየፌስቡኩ መለፍለፍ አቁሙ። ዝም በሉና ስራ ስሩ። ዝም ብላችሁ ጥያቄ ልጠይቃችሁ የእግዚአብሔር ሰዎች፣ ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? ይገባል። አይታችሁታል? ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? ወደቃችሁን በዚህ ወቁት። ብዙ በመስበካችን፣ ብዙ በመዘመራችን፣ ብዙ በማስቀደሳችን፣ ብዙ በገዳማትን በመዛወራችን የምንጸድቅ መስሏችን ከሆነ ተሳስተናል። መጀመሪያ ልንጸድቅ የምንችለው ምሕረተ እግዚአብሔርን በመፈለግ ነው። ዝርክርክ ክርስቲያን ወደ ቤተ እግዚአብሔር ለእግዚአብሔር ንጹሕ መስዋዕት አይደለም ማለት በውስጡ ሸቀጥ የበዛበት ነገር አርግዞ የሚገባ ዝሙቱን ደብቆ የሚገባ ሌብነቱን በምጽዋት ሸፍኖ የሚገባ 50 ሺህ ብር ሰርቆ 10 ለእግዚአብሔር 40 እሱ የሚበላ ማለት እንዲህ የሚያደርግ ሌብነቱን በምጽዋት የሸፈነ እንዲህ አለ ዱባ የሆነ ዝሙቱን በካባ የደበቀ እንደዚህ ያለ ሰው ለእግዚአብሔር አይገባውም ማለት ነው። የማታውቅ ከሆነ ከሚያውቅ መጠጋት እንደሚገባ ሞት እንዴት እንደሆነ የሞት ጥበቡን አታውቅምና፣ ስለዚህ የሞትን ጥበብ ወደሚያውቅ ወደ መድኃኔዓለም መጠጋት ነው። የሞትን ጥበብ አውቆ ሞትን በመጣበት መንገድ ተቀብሎ ቀብሮታል። ስለዚህ የእግዚአብሔር ቤተሰቦች ሞት ወደ እግዚአብሔር የምንሄድበት መንገድ፣ እንደገና የምንወለድበት አዲስ ማህፀን ነው። አንድ ነገር ልንገራችሁ፣ ምሕረት አለመፈለግ ምሕረት የማያደርጉትን ያመጣል። እኛ ከእግዚአብሔር የኢትዮጵያ እና የቤተ ክርስቲያናችን መፍትሄ ያለው እጃችን ላይ ነው። ድሮ ሰውን በላው የሚባለው የሰው ገንዘብ ሲበላ ነው። ደግሞ ዛሬ የሰው ደም የሚጠጡ መጥተዋል። ሰው አርደው የሚበሉ መጥተዋል። ይህ የመጣው እኛ ምሕረት የለሾች ስለሆነ ነው። ምሕረት የለሽ ሕዝብ ምሕረት የሌላቸውን ዳኞች ያመጣል። ምሕረት የለሽ ሕዝብ፣ ምሕረት የማይፈልግ የማይተዛዘን ጨካኝ ሕዝብ ጨካኝ ዳኛ፣ ጨካኝ አረመኔ ይጥልበታል። ክርስቲያን ተብለው የክርስትና ሕይወት የሌላቸው ክርስቲያኖች የግሪክ አማልክትን ይመስላሉ ይላል ዮሐንስ አፈወርቅ። የግሪክ አማልክት እንዲሁ ተሽቆጥቁጠው ወርቅ ለብሰው ዕጣን እየታጠኑ የፀሐይ አምላክ የጨረቃ አምላክ እየተባሉ ግልጥ ሲደረጉ ግን ድንጋይ ናቸው።